ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ለኤርትራ ድሮን አስታጥቃለች የሚለው የኤሽያ ታይምስ ዘገባ ኢራን በመካከለኛው ምስራቅ የገጠማትን የፖለቲካ የኢኮኖሚና ጦርነት ሽንፈት ተከትሎ የዲፕሎማሲና የኢኮኖሚ ፊቷን ወደ አፍሪካ ማዞሯን ተገለጸ። በዚህም ጉዳይ የዜና ጥንቅራችን አካቶታል። ቆይታችሁ የምትሰሙት ይሆናል። ለውይይት አልቀመጥም ማለት እንደ ዲፕሎማሲያዊ ሽንፈት የሚታይ ቢሆንም ኢትዮጵያ ዝግጁነት እንደተጠበቀ መቆየት እንዳለበት ተገለጸ። የግብጽ የውጭ ጉዳይ ሚኒስትር የታላቁ ህዳሴ ግድብ በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት አይደረግም ሲሉ መግለጹ ይታወሳል። የኢትዮጵያ የውጭ ጉዳይ ሚኒስትር በበኩሉ ኢትዮጵያ ያላትን የተፈጥሮ ሀብት ፍትሐዊና ምክንያታዊ እኩል ተጠቃሚ መሰረታዊ የዓለም አቀፍ ህግ መርህ የሚመራ በመሆን ኢትዮጵያ መወሰኗ ውስጥ የሚገኝ የተፈጥሮ ሀብቷን ለመጠቀም ከማንም ፍቃድ የመጠየቅ ግዴታ የለበትም ሲሉ አስታውቀዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። አብዛኛውን ግዳጅ የመጣሁበት በሽምቅ ውጊያ ቀጠና ውስጥ ነው ሲሉ አምባሳደር ጄኔራል ባጫ ደበሌ ተናገሩ። ኢትዮጵያ መከላከያ ሰራዊት ጋር ከ40 ዓመት በላይ በውትድርና ሙያ ያገለገሉት አምባሳደር ጄኔራል ባጫ ደበሌ የጸረ ሽምቅ ውጊያ ጥበብ በሚል ርዕስ በአማርኛና በእንግሊዝኛ ቋንቋ ያዘጋጁትን መጽሐፍ አስመርቀዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ ዜና ትንታኔያችን ስናልፍ አብዛኛውን ግዳጅ የተወጣሁበት በሽምቅ ውጊያ ቀጠና ውስጥ ነው ሲሉ አምባሳደር ጄኔራል ባጫ ደበሌ ተናግረዋል። ከ40 ዓመት በላይ በውትድርና ሙያ ያገለገሉት አምባሳደር ጄኔራል ባጫ ደበሌ ጸረ ሽምቅ ውጊያ ጥበብ በሚል ርዕስ በአማርኛና በእንግሊዝኛ ቋንቋ ያዘጋጁትን መጽሐፍ አስመርቀዋል። በምርቃ ስነ ስርዓቱ ላይ ባደረጉት ንግግር አብዛኛውን ግዳጅ የተወጣው በሽምቅ ውጊያ ቀጠና ውስጥ ነው ያሉት አምባሳደር ጄኔራል ባጫ ደበሌ የነበረ የውትድርና ህይወት ልምድና ተሞክሮ መጽሐፍ ለመጻፍ እንዳነሳሳቸው ገልጸዋል። ሀገራችን ያላት የተፈጥሮ ሀብት እንዳትጠቀም ከሚሰሩ ኃይሎች አሉ ያሉት ጄኔራል ባጫ ደበሌ ታሪካቸው ጠላቶቻችን ያቋቋሟቸው ያስታጠቋቸው ሸማቂዎች እየተንፏቀቁ ቢሆንም የነዚህ ቅጥረኛ ሸማቂዎች እኩይ ሴራ የመከላከያ ሰራዊትን እያከሸፈ ነው ብለዋል። ኢትዮጵያ በጸረ ሽምቅ ውጊያ ያላት አቅም የተረዱት የተለያዩ ሀገራት ለወደፊቱ ስልጣን ለመውሰድ ኢትዮጵያ እንደማተማትሩም ጠቁመዋል። በኬንያ ኢትዮጵያ ባለሙሉ ስልጣን አምባሳደር የሆኑት ጄኔራል ባጫ ደበሌ መጽሐፍ ጽፈው ለህትመት ለማብቃት የነበረውን ሂደት ድጋፍ ያደረጉላቸው ሁሉ አመስግነዋል። የጸረ ሽምቅ ውጊያ ጥበብ መጽሐፍ ከሳይንስ ታሪካዊ ሂደት እንዲሁም ከመካከለኛውና ከፍተኛ አመራሮች ካለው ፋይዳ አንጻር የተዳሰሰ ሲሆን በሳይንስ ፍልስፍናው ረገድ ዳሰሳ ያደረጉት የአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የሆኑት ዶክተር ዳኛቸው አሰፋ መጽሐፉ በጥናት የተመሰረተ የታሪክ ዳራ ያለው ሐሳብ ቅርጹን ጠብቆ ትንታኔ የሚሰጥ ምልኡል አቀራረብ ያሟላ ነው ብለዋል። የሰው ልጅ ታሪክና ጦርነት አይለያዩም ያሉት ደግሞ መጽሐፉ ከታሪክ አንጻር የዳሰሱት የአፍሪካ አመራር ልዕክ አካዳሚ ፕሬዝዳንት አቶ ዛሂድ አብርሃ ናቸው። አቶ ዛሂድ በጦርነት ማስቀረት የሚቻለው በጦርነት የማድረግ አቅም በልጦ መገኘት ሲቻል ነው ሲሉ በጄኔራል ባጫ ደበሌ የተጻፉ መጽሐፍ በሳይንስ ላይ የተመሰረተ ስትራቴጂክ ጉዳዮች ላይ የሚያተኩርና በአፍሪካ ደረጃ ያልተጻፉ ሐሳቦች የያዘ ድንቅ መጽሐፍ እንደሆነ ገልጸዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም አማካሪና የተኩስ አመራር ኃላፊ ጄኔራል አለምሸት የደግፌ በበኩላቸው መጽሐፍ በስትራቴጂክና ኦፕሬሽናል ደረጃ ላይ ላሉ አመራሮች ካለው ጠቀሜታ አንጻር ያለው ፋይዳ አውስተው ከመደበኛ ውጊያ ሳይንስ አንጻር የሽምቅ ውጊያ ምን መሆን እንዳለበት በደራሲው ጄኔራል ባጫ ደበሌ በሚገባ ተገልጿል ብለዋል። በዓለም አቀፍ ደረጃ የተከናወነ የጸረ ሽምቅ ውጊያ በተሞክሮነት በዳሰሱበት ያቀረቡት ጄኔራል አለምሸት የደግፌ መረጃው ዋነኛው የጸረ ሽምቅ ውጊያ መሳሪያ መሆኑን ጠቁመዋል። ለኤርትራ ድሮን አስታጥቃለች የሚለው የኤሽያ ታይምስ ዘገባ ኢራን በመካከለኛው ምስራቅ የገጠማትን የፖለቲካ ኢኮኖሚና ጦርነት ሽንፈት ተከትሎ ዲፕሎማሲያዊና ኢኮኖሚያዊ ፊቷን ወደ አፍሪካ ማዞሯ ተገልጿል። ጋዜጠኛው የዚህ ማሳያ የሆነው የቡርኪና ፋሶ የደህንነት ሚኒስተር በኖቬምበር 12 2025 በቴህራን ያደረጉት ከፍተኛ የስራ ጉብኝት ነው በሚል ትንታኔ ያቀርበዋል። በጉብኝቱ ወቅት ቡርኪና ፋሶ በቴህራን የነበረት ኤምባሲ እንደገና የከፈተች ሲሆን ጸጥታ፣ በግብርና ኢንዱስትሪ ዘርፎች ላይ ከኢራን ጋር አዲስ ስምምነቶች ተፈራርመዋል። ኢራን ስትራቴጂካዊ ሽግግር ለምን አስፈለገ? የፖለቲካ ተንታኞች እንደሚሉት ኢራን ወደ አፍሪካ የምታደርገው እንቅስቃሴ መደበኛ ዲፕሎማሲያዊ ግንኙነት ብቻ ሳይሆን የህልውና ጉዳይ ነው። ኢራን እንደ አውሮፓ አቆጣጠር በ2023 የመጨረሻ ከጋዛ የተቀሰቀሰው ጦርነት በኋላ ከፍተኛ ኪሳራ አስተናግዳለች። በ2024 የሶሪያ አሳድ አገዛዝ መውደቅ፣ የእስራኤል ሐማስ በሂዝቦላ ላይ የወሰደችው እርምጃ ኢራን የመከላከል ግንባር አሽመድምዶታል። በተለይ ጁን 25 እስራኤልና አሜሪካ ጋር የተደረገው ዳሚ 12 ቀን ጦርነት የተባበሩት አረብ
የተባበሩ መንግስታት ድርጅቶች በቴህራን ላይ የተጣለው ተደራራቢ ማዕቀብ ኢራን በዓለም አቀፍ መድረክ ብቸኛ አድርጓታል። ከዚህ በተጨማሪም ሀገሪቱ ከፍተኛ ድርቅና አካባቢ ጥበቃ ቀውስም እየታመሰች ትገኛለች። የሳህል ቀጠና ኢራን አዲስ ተስፋ ኢራን በአሁኑ ወቅት ከምዕራብ ጋር ያለው ግንኙነት ካቋረጠችና ተደጋጋሚ ወታደራዊ መፈንቅለ መንግስት ካስተናገዱት እንደ ማሊ፣ ኒጀር እና ቡርኪና ፋሶ ካሉ የምዕራብ አፍሪካ ሀገራት እንደ ጥብቅ ቁርኝነት እየፈጠረች ነው። እንደ ሀገራት ከኢራን ሰው አልባ አውሮፕላን፣ ድሮኖችና የጦር መሳሪያ ለደህንነት ሲፈለጉ በምላሹ ኢራን ማዕቀብ ለመተላለፍ የሚረዱ ኢኮኖሚ ገበያዎችና ወሳኝ ማዕድናትን እነዚህ ሀገራት ትሸኛለች። በዚህም ኒጀር ከኒጀር ጋር ባደረገችው ስምምነት የኒውክሌር ፕሮግራሟን ለማጠናከር ወሳኝ የሆነ ዩራኒየም 300 ቶን በ56 ሚሊዮን ዶላር ለመግዛት ስምምነት ላይ መድረሷ ተዘግቧል። ቡርኪና ፋሶና ማሊ ከነዚህ ሀገራት የወርቅ አቅርቦት ለማግኘት የንግድ ግንኙነት ለመፍጠር እየሰራች ነው። ተግዳሮቶችና ዲፕሎማሲ ስጋቶች ኢራን በምስራቅና ደቡብ አፍሪካ እንቅስቃሴ አስፋፍታለች። ዩጋንዳ ኮባልት ለባትሪ ምርት የሚውልና ለማግኘት ስትቀርብም ከደቡብ አፍሪካና ዚምባብዌ ጋር ደግሞ የደህንነትና ኢኮኖሚ ትብብር እያደረገች ነው። ሆኖም የኢራን ጉዞ አልጋ ባልጋ አልሆነላትም። የተባበሩት አረብ ኤምሬትና ሳውዲ አረቢያ በአፍሪካ ያላቸው ከፍተኛ የንግድ ተጽዕኖ ኢራን እንቅስቃሴ እየተፈታተነው ተብሏል። በተጨማሪም ኢራን የምትከተለው ጥቅም ተኮር አካሄድ ጥርጣሬ እየፈጠረ ነው። በጋዜጠኛው ዘገባ መሰረት ለአብነት ያህል ኢራን ኖቬምበር 25 ለኤርትራ ድሮኖች ማዕረቧን ከኢትዮጵያ ጋር በፈጠረችው ግንኙነት ላይ ጥላ ቢያጠላበትም ቀጠናዊ ውጥረት ሊያባብስ እንደሚችል ተንታኞች ስጋታቸውን እየገለጹ ነው። ግብጽ ለውይይት አልቀመጥም ማለቷ እንደ ዲፕሎማሲያዊ ሽንፈት የሚታይ ቢሆንም ኢትዮጵያ ዝግጁነት እንደተጠበቀ መቆየት እንዳለበት ተገለጸ። የግብጽ የውጭ ጉዳይ ሚኒስትር የታላቁ ህዳሴ ግድብ በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት አይደረግም ሲል መግለጻቸው ይታወሳል። የኢትዮጵያ የውጭ ጉዳይ ሚኒስትር በበኩሉ ኢትዮጵያ ያላትን ተፈጥሮ ሀብት ፍትሐዊና ምክንያታዊ እኩል አጠቃቀም መሰረታዊ የዓለም አቀፍ ህግ መርህ የሚመራ በመሆኑ ኢትዮጵያ መወሰኗን የሚገኘው የተፈጥሮ ሀብቷን ለመጠቀም ከማንም ፍቃድ የመጠየቅ ግዴታ የለበትም ሲሉ አስታውቀዋል። በዚህም ጉዳይ የውሃ ፖለቲካ ተመራማሪና በህዳሴው ግድብ ጉዳይ ዓለም አቀፋዊ ተደራዳሪ የነበሩት ያዕቆብ አርሳኖ ግብጽ ማንኛውም አይነት ሀሳብ ብትሰጥ ኢትዮጵያ ተፈጥሮ ሀብቷን የመጠቀም መብት አላት ሲሉ ገልጸዋል። ግብጽ ተጎድቻለሁ በምትልበት ጥያቄ አግባብ ለኢትዮጵያ አቅባ መነጋገር ቢቻል ይህ መሆን አለመቻሉ የዲፕሎማሲያዊ ሽንፈት የሚጠቁም ነው ተብሏል። አሁን በሁለቱ ሀገራት መካከል ግንኙነት እንዲኖር ከተፈለገ የሁለቱም የጋራ እንቅስቃሴ የሚፈልግ እንጂ በኢትዮጵያ ይሁንታ የሚሆን አይደለም ባይ ናቸው። በሌላው የቀድሞ ዲፕሎማሲ ዶክተር ተሻለ ሰብሮ በበኩላቸው ኢትዮጵያ ጠንካራ የሆነ ዲፕሎማሲያ ሊኖራት እንደሚገባ አንስተዋል። የዲፕሎማሲ መርሆች በተከተለ መንገድ አጀንዳ በመቀበል ብቻ ሳይሆን አጀንዳ መስጠትም አለባት ሲሉ ገልጸዋል። ከዚህ ቀደም እንደ ሀገር የነበረው ዲፕሎማሲያዊ አካሄድ መቀየርና ማሻሻል ይገባልም ሲሉ አሳስበዋል። ግብጽ ከዚህ በኋላ ውይይት አልቀመጥም ማለቷ እንደ ዲፕሎማሲያዊ ሽንፈት የሚታይ ነው ሲሉ አክለዋል። ሆኖም ግን ኢትዮጵያ በሁሉም መልክ ያላትን ዝግጁነት ማጠናከር እንደሚጠበቅባት ገልጸዋል።